የትሁትን ልጅ ማለት ነው ከታገተችበት እንድትወጣ አድርጓል። ያስወጣት ምክንያት ደግሞ አሁን ላይ እንግዲህ ያው እንዳየነው በስተመጨረሻ የአቶ ገዛኸኝን የቢሮ ቁልፍ ይዞ ነበር የወጣው ማለት ነው። ቁልፉን ይዞ እንደወጣ ቀጥታ የሄደው ከቢሮ ነበረ። ከቢሮ እንግዲህ ለሱ ለህግ የሚቀርቡትን በጣም ፋይሎች ወንጀል የሰራባቸው ፋይሎች ነበረ። ስለዚህ ይሄን ፋይል ወስጄ ያው ለፖሊስ ነው የምሰጠው፣ አለዚያ ደግሞ የትሁትን ልጅ ካለችበት እንድትወጣ ታደርጋለህ በማለት እንግዲህ በዚህ ነበር ሊደራደረው የቻለ ማለት ነው። እና ናቲ ምን አድርጓል? ይህን ነገር ሲያደርግ ማለት ነው የትሁት ልጅ እንድትለቀቅ ነው የምፈልገው፣ ልጅቷ ከእናቷ ጋር መገናኘት አለባት፣ በእኔ ምክንያት ትሁት እንደዚህ መሆን የለባትም በፍጹም በማለት እንግዲህ ከአቶ ገዛኸኝ ጋር አውርቷል ማለት ነው። ስለዚህ አቶ ገዛኸኝም እስር ቤት ከምገባና ነገሮቹ እንደዚህ ከሚሆኑ በቃ አሁን ላይ እንግዲህ የትሁትን ልጅ የግድ መልቀቅ አለብኝ በማለት እንግዲህ በማሰብ የትሁትን ልጅ እንድትለቀቅ ሆኗል ማለት ነው። ቤቲ አሁን ላይ እንግዲህ አቶ ገዛኸኝን እንደዚሁ ሽምጥጥ አርጋ እየካደችው ትገኛለች ማለት ነው። ምክንያቱም አቶ ገዛኸኝ ያው ቤቲን ስለሚያምናት እንዲሁም ደግሞ ስለሚወዳት ሚስቴ ነች ብሎ ስላመነ የድሮ ሚስቱን ያለምዬ ንብረትና የራሱን ንብረት እንግዲህ በስሙ አዝሮላት ነበረ ማለት ነው። እሷ እንግዲህ ምንም እንትን ያለችው ነገር የለም። ምክንያቱም ያው እሱ ያን ንብረት ወደ እሷ ሊያሸሽ የቻለው እንግዲህ ልጅ መጥቶ ገና ይካፈለኛል የእናቱን ንብረት ሊጠይቅ ይችላል በማለት እንግዲህ ገና ናቲ ይመጣል ብሎ ነበረ ንብረቱን ማለት ነው ወደ እሷ ያዘዋወረው። አሁን ላይ ያው ንብረቱን አጠቃላይ አዙሬልሻለሁ፣ ከዚህ በኋላ የሆነ ስህተት እንዳትሰሪ እክዳለሁ ብለሽ የምታስቢ ከሆነ በጥይት ነው ግንባርሽን የምለው በማለት እንግዲህ በፊትም አስጠንቅቋት ነበረ። ንብረቱን ማለት ነው ወደ ስሟ እንዲዞር ያደረገው ማለት ነው። እና አሁን ላይ ያው የገዛኸኝን እንትን ነገሮችን በሙሉ እየተጋራችው አይደለም ማለት ነው። ምክንያቱም እንግዲህ ወደሽ ፈቅደሽ እኮ ነው እኔን ያገባሽኝ ብሎ ሲጠይቃት አው ወድጄ ፈቅጄ ነው ያገባው፣ ግን ደግሞ አንተ ይህን ነገር ስታደርግልኝ እኔ ደግሞ የአንተ መጥፎ ነገሮችን የምሰራቸውን ነገሮች ተሸክሜ ነው በማለት እንግዲህ ተናግራለች። ያ ማለት እንግዲህ ከአለምዬ ላይ የሚያደርገውን ግፍ እንዲሁም ደግሞ ከትሁት ላይ የሚያደርገውን ግፍም ትቃወማለች ማለት ነው። ግን ደግሞ እሱን ለመምሰልና ከሱ ጋር ለመኖር ያው እንግዲህ ብር ለማግኘት ንብረት ለማግኘት ብላ ማለት ነው የማትፈልገውን ህይወት ውስጥ በመግባትና እንዲሁም ደግሞ እሱን እያገዘችው ትገኛለች ማለት ነው አሁን ላይ ቤቲ ማለት ነው። እና አለምዬ በህይወት እንድትኖር እፈልጋለሁ፣ በፍጹም እንድትሞት ራሱ አልፈልግም ብላ በግልጽ ማለት ነው ለአቶ ገዛኸኝ ተናግራ ነበረ። አንቺ ከመቼ ወዲህ ነው እንደዚህ የምትናገሪው? ሲጀመር እኮ ከኔ የበለጠ ላንቺ በጣም ችግር ትሆንብሻለች፣ ግን እንዴት እንደዚህ ትያለሽ? በማለት ደግሞ ደጋግሞ ሲጠይቃት ነበረ ማለት ነው። ቤቲ ያው እንግዲህ የናቲ እናት በህይወት እንድትኖር ወይንም ደግሞ እንድትቆይ የፈለገችበት ምክንያት አንድና አንድ ማለት ነው ናቲን አገኘዋለሁ ወይንም ደግሞ ናቲ ትሁትን ትቶ እኔን ሊወደኝ ሊያፈቅረኝ ይችላል በሚል ሀሳብ ነበረ ማለት ነው። ስለዚህ ቤቲ ማጥመድ የፈለገችው ወይንም ደግሞ አንድ ነገር ውለታ ውላ ማለት ነው እናቱን በህይወት እንዳለች ነግራ እንዲሁም ደግሞ እናቱን አሳልፋ ከሰጠች በኋላ በእርግጠኝነት ናቲን ለራሷ ለማድረግ ነበር ያሰበችው ማለት ነው። ናቲ ግን በፍጹም አልፈለገም። ምክንያቱም አቶ ገዛኸኝ ሲያወራ የነበረውን ነገር ሰምቷል። እንዲሁም አለምዬን ስታሰቃያ ስደበድባ ስትቆጣት የነበረችው ቤቲ እንግዲህ አቶ ገዛኸኝ በራሱ አንደበት ሲናገር ነበረ ማለት ነው። ዳግም ወደ ክላሷ ገብተሽ እንድትረብሻትና እንደዚህ እንድታረጊያት አልፈልግም እያለ እንዲሁም ደግሞ ናቲ ተደብቆ እየሰማ ነበር ማለት ነው። ሲቀጥል ደግሞ ቤቴን እኔ አልፈልግሽም፣ ከአንቺ ጋር ያደረግኳቸው ነገሮች በሙሉ በስህተት ነው፣ ሲቀጥል ደግሞ ይህን ነገር ያደረግኩት ለእናቴ ብዬ ነው እንጂ ለአንቺ ብዬ አይደለም በማለት እንግዲህ ያው ቤቲን ሲናገራት ነበረ ማለት ነው። ስለዚህ አሁን ላይ ናቲ እውነቱን ነገር ተረድቷል ማለት ነው። ለሱ የምትቆረቆረው ለምታስብለት ትሁት እንደሆነች እንዲሁም ደግሞ ናቲንና እንዲሁም አለምዬን ካሉበት ችግር ለማውጣት በጣም ብዙ ነገሮችን ራሷን ከአደጋ ላይ እየጣለች እንዲሁም ደግሞ ቤተሰቦቿንና ልጇን ከአደጋ ላይ በመጣል ማለት ነው ያው ራሷን እንትን ለማለት ሞክራለች ማለት ነው። ናቲንና እናቱን ለማትረፍ ሞክራለች። አባባንም አናግረዋለች። እንደዚህ አይነቱን ውሳኔ ስትወስን በጣም ከብዷት ነበረ ማለት ነው። ምክንያቱም በቤተሰቧና በልጇ ላይ ማለት ነው አደጋ እንደሚመጣ ታውቃለች እና አባይም ይሄ ውሳኔሽ በጣም ከባድ ነው በማለት እንግዲህ መክሯት ነበረ። ግን ደግሞ ከሁለት ግድ አንዱን ነገር
መምረጥ አለብሽ። ወይ ዝም ብለሽ ከቤት ውስጥ መሰስ ብለሽ መውጣት አሊያም ደግሞ እውነታው እንዲወጣ መጋፈጥ መቻል አለብሽ በማለት በቃ አንቺ ያሰብሽውን ነገር እኔም ተስማምቻለሁ። ስለዚህ አለምዬንም ወደ ቤቴ እዘሻት መንጣት ትችያለሽ በማለት እንግዲህ አባባም ተስማምቶ ነበረ ማለት ነው። እና አባባ ወደ ቤት እንግዲህ ካመጣት በኋላ አለምዬ ጸባዩ ተቀያይሮ ነበረ ማለት ነው። ምክንያቱም እንግዲህ ናቲን እንዴት አንተ አታውቀውም? ልጅን ሳታውቀው እንዴት እኔ ልትረዳኝ ትችላለህኝ? አንተና እንዲሁም ደግሞ ትሁት ማን ናችሁ? እናንተስ ማን ናችሁ? እኔን ለምንድን ነው ልታግዙኝ የቻላችሁት? እንዴት ነው ልሽን አላቀውም የምትለኝ? በማለት እንግዲህ በጣም ብዙ ቃላቶች ተናግራ ነበረ። አባባም ልሽን እኔ ገና ዛሬ ነው ያወቅኩት፣ ግን ደግሞ ስለ አንቺና ስለ ልጅሽ የምትነግረኝ ሁሉን ነገር የምታውቀው ትሁት ነች። ትሁት ደግሞ ልጇ አደጋ ውስጥ ነች። አለምዬ አንቺ ትንሽ መረጋጋት መቻል አለብሽ። ውሰደኝ ካልሽኝ ደግሞ እወስድሻለሁ በማለት እንግዲህ ተናገራት አባባ ማለት ነው። ስለዚህ አለምዬ አዎ ወደ ልጅ እንድትወስደኝ እፈልጋለሁ፣ ከአቶ ገዛኸኝ ጋር መሄድ እፈልጋለሁ በማለት ተነስታ እሺ በማለት እንግዲህ አባባም ወስዷት ነበረ። ግን ደግሞ በጣም ረዥም መንገድ ማለት ነው በእግሯ እንድትጓዝ አድርጓል። በእግሯ እንድትጓዝ ያደረገው ግን በጣም ብዙ ነገሮች ስላሉ እንድታስብበት፣ እውነት አሁን እሄዳለሁ ያለችው ከፊት ከምትሰቃይበት ቤት ነው ወይ? እንደዚያ መሰቃየት ስቃይን መቀበል ትፈልጋለች የሚለው ነገር በእርግጠኝነት ትፈልጋለች አትፈልግም የሚለውን ነገር ያው እንግዲህ አባባን ለማረጋገጥም ስለፈለጉ ወስዷታል ማለት ነው። እና እዚያ ስሄድ እኮ ያሰቃየኛል እንደዚህ ያደርገኛል በማለት እንግዲህ አለምዬ ተናግራለች። አየሽ ይህን ነገር እንድታስቢ ነበር አሁንም ዝም ብለሽ በእግርሽ እንድትጓዥ ያደረኩሽ በማለት በቃ ጥሩ እንደዚህ ካሰብሽ አሁን ላይ ምን አሰብሽ? አይ እንመለስ በማለት እንግዲህ ወደነ አቶ ገዛኸኝ ቤት መሄዷን አቁማ እንደገና ወደነ አባባ ቤት ተመልሳለች ማለት ነው። ስለዚህ አለምዬ ልጠፋ ትችላለች፣ ሲመለስ አባባ ላያገኛት ይችላል የሚል ሀሳብ ነበረ በባለፈው ፓርት ላይ የተረዳ ነው ማለት ነው። ስለዚህ አለምዬ የትም አትሄድም ትኖራለች ማለት ነው። ከአባባ ቤት ትኖራለች በእርግጠኝነት። ናቲና አባባ በድጋሚ ይገናኛሉ። ናቲም እናቱን ሊያገኝ ይችላል ብዬ ነው የማስበው ማለት ነው። አቶ ገዛኸኝ እንግዲህ በጣም እየተናደደና እየተበሳጨ ይገኛል ማለት ነው። ምክንያቱም እንግዲህ ያው አቶ ገዛኸኝን ራሱ ልጁ ማለት ነው ናቲ አናግሮት ነበረ። ምክንያቱም የእናቴን የሆነ ንብረት በሙሉ እያንዳንዱ እፈልጋለሁኝ፣ ስለዚህ በስሟ ማስጠራት እፈልጋለሁ በማለት እንግዲህ ጠይቆታል ማለት ነው። አቶ ገዛኸኝም በጣም ነበር የተቆጣው። እሻውን ላስብበት ጊዜ ስጠኝ ነበር ያለው። ስለዚህ ማሰብ ምንም አያስፈልግም፣ ያለውን ነገር በሙሉ የእናቴን ድርሻ ነው የምፈልገው። ስለዚህ የድርሻዋን ደግሞ እንደዚሁ የሚገባትን ነገር እንዳደርግላት እፈልጋለሁ በማለት እንግዲህ ናቲ ጠይቆታል ማለት ነው። ማን ነው ደግሞ እንደዚህ የመከረ እንደዚህ የነገረህ ማን ነው በማለት እንግዲህ አቶ ገዛኸኝ እንደዚሁ ሲናደር ሲበሳጭ ነበረ ማለት ነው። ትሁትም እንግዲህ አሁን ላይ ናቲ ማለት ነው ስለ ሁሉም ነገር ስላወቀና እንዲሁም ደግሞ ስለተረዳት እጅግ በጣም ደስ ብሏታል ማለት ነው። ሲቀጥል ደግሞ ናቲ ያው ቤቲን ይቅርታ ጠይቋታል ማለት ነው። ምክንያቱም ቤቲ በጣም እንደውም እየከፋሽ መታለች፣ ክፉ እየሆነች መታለች። እና ትሁት አንድ ነገር ተናግራ ነበር፣ ያው ቤትን አታስቀይማት፣ እሷ ስለተናደደች ነው እንደዚህ የተናገረችው። እንደውም ከበፊቱ በበለጠ መልኩ እሷ እኛን እያገዘችን ነው። ሲቀጥል ደግሞ አለምዬን ከዚህ ቤት እንድትወጣና እንዲሁም ደግሞ እሱ የሆነ ጉዳት እንዳይደርስባት ያደረገችው እሷ ነች በማለት እንግዲህ ስለ ቤቲ ማለት ነው ተናግራለች ትሁት ማለት ነው። እና በዚያ የተነሳ እንግዲህ ናቲ ያው ቤቲ ጋር በመሄድ ይቅርታ ጠይቋታል ማለት ነው። እና ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ትሁትን ማለት ነው በእርግጠኝነት ያው ራሱ ናቲ ከብዙ ነገሮች ያወጣታል። አለምዬም በእርግጠኝነት ከልጇ ጋር ማለት ነው ልትገናኝ ትችላለች። ትሁትም ልጇ ትለቀቃለች ብዬ አስባለሁ። እንግዲህ ቀጣዩን ፓርት አብረን የምናየው ይሆናል።